ሆኖም እስካሁን የታሰበው ፎሎወር ላይ መድረስ አልቻለም። ቢሆንም ለእኛ ያሳያችሁት ፍቅርና አክብሮት ትልቅ እንደሆነ አሳይታችኋል። ለዚህም ፖፑላር ኤሌክትሮኒክስ ከልብ ያመሰግናቸዋል። ስለዚህም እኛም ቻሌንጁ እንዲፈጸም ስለምንፈልግ እንዲሁም ብርታታችሁን ስላየ ቻሌንጁን ለ3 ቀን አራዝመነዋል። ይህን ያለው መጠላት ኦኬ ገባኝ ላይክ ሙሉ ያ ይቻላል ችግር የለውም። መቶ ሺህ ብር ኢትስ ኦኬ ይቻላል። እሺ ያልከው ቆይ 20 ሚሊዮን 100 ሚሊዮን ወይኔ። ሰላም ዩቲዩብ እንዴት ናችሁ? ሁሉ ሰላም አፖስቶ እኔ ደህና ነኝ። እናንተ እንዴት ናችሁ? በየላችሁበት ሰላም ፍቅር እንደሆናችሁ እተማመናለሁ። ዛሬ ወደ አዘጋጁት ቪዲዮ ከማለፋችን በፊት ለዕለቱ ማስታወቂያ ሰምተን ምንመለስ ይሆናል በማለት ያብቃን እያለን ወደ ዛሬ ቪዲዮዎች እንሄዳለን። አብራችሁን ትቆዩ ዘንድ በአክብሮት እንጠይቃለን። ምን ይሻለኛል? ምንም እኮ ጊዜው ራሱ እኮ መጥራት አንተ ገለኝ ነበር እኮ። በጣም ሶሪ አም ሪሊ ሶሪ። ለራሴን ይዛ ሳልፍ 3 እጥፍ ሆኖብኛል። እዚህ ገፈትረኛል። ፋዘር እኮ ፈጠን ብለህ ፓሪስ ና ብለኝ ወደዛ እየሄድኩ ስለሆነሽ። ፓሪስ ፈረንሳይ ፓሪስ ያ ፍራንስ ፓሪስ። ወላጅ ያላሙዲ ልጅ ነኝ። ያላሙዲ አልተረፍኩም። ወገቤ ናዘኝ ወገቤ ያላሙዲ አይኔንም እኮ አልቻልኩም። እጄ ዞሯል አላሙዲ ኧረ አይዞሽ ኧረ ኤኒዋን ሄልፕ 911 እጄ ዞሯል። 911 አልፈልግም። ብር ነው የምፈልገው። ገንዘብ ብር ስጠኝ። አዎ ኦኬ ስንት? ዲስኬ ተንሸራቷል። ኢትስ ኦኬ ስንት? 1000 ብር ኦኬ ይቻላል። ችግር የለም። 2000 ብር ይቻላል። ችግር የለም። 100 ሺህ ብር ኢትስ ኦኬ ይቻላል። እሺ ያልከው ቆይ 20 ሚሊዮን 100 ሚሊዮን ወይኔ ቁጥር ጠፋው። ወይኔስ አንተ ለምንድን ነው ስልኬን ማታነሳው? አንተ ስለሆንክብኝ ነው ያነሳሁት። አንተ ለምንድን ነው ብሬን ማትሰጠኝ? ብር እኮ የለም ዮኒ። የለም የምትለው ለችግር ያስደርስም እንዴ አንተ? 5 ወር አሁን ብዙ ጊዜ ሆኖ 5 ወር 5 ዓመት ሊሆነው ነው። አንተ 5 ወር ትላለህ። እኔ 5 ሳንቲም የለኝም አሁን። በጣም ነው የሚያሳዝነው። በጣም ተነስ እንጂ እንግዳ መጥቶ የለ እንዴ ዮኒ ምን ታረጋለህ በዚህ ጧት? እኔማ የጠየከኝን ብር ልሰጥህ ነበር በጧት የመጣሁት። እግዚአብሔር ይባርክ ስጠኝ። አሁንማ በቃ አወኩኝ እኮ ሰማሁ እኮ። ምንድነው የሰማው? በህልም እየለፈለፍክ እንደማትሰጠኝ እኮ በቃ ነገርከኝ እኮ። እኔ እግዚአብሔር በጧት አመላክቶኝ የመጣሁት ለዚህ ነው። በቃ ሲጀምር 5 ወር ልከለክልሽ ጭራሽ አይደለም ይሁን ይመነኝ። አሁንማ ተበላ በቃ እናት አንዴ ላስቸግርሽ፣ ይቅርታ። አቤት። ቦታ ልጠይቅሽ ነበር። ደግሞ እንደዚህ ጀመራችሁ? ዝም ብለህ ተመቸሽ ምናምን አትልም እንዴ? አይደለም ወይ ተስፋዬ የሚባል ብሎክ 25 አካባቢ ነው። ብሎክ 25 የቱ ጋር ነው? ከተመቸው ዝም ብለህ ተመቸሽ ምናምን አትልም እንዴ? አይደለም ነው። ፈርተህ ነው? ፈርቻ አይደለም። ብሎክ 25 ኧረ አትፍራ። አይደለም ወይ የእውነቴን ነው እንዴ? ለምን ትረሳቃል እንዴ? ምን አይነት ፈጣጣ ነች ልጁን እኮ አስጨነቀችው። ዲቤቴንን አላየም። ምን ሆነ ነው የምታካብደው? ከ35 በላይ ሲሆናቸው አሉኝ። እውነት ነው። ኦኬ እድሜያቸው ከ35 ዓመት በላይ ሲሆን ደፋር ነው የሚሆኑት ለማለት ፈልገ ነው። እውነት ነው። እስቲ ኮሜንት ላይ አሳውቁኝ። ሰላምላት እንዴ ባንዳ ምን ነው እንዴ? አላ እሺ ማይታሰን ምን ፈልገሽ መጣሽ? እንዲህ ጨካኝ መሆንህን አላውቅም ነበር። እኔም አላውቅም ነበር። ቆይ እንደ ቀልድ እኮ አንድ ወር ሆነን። አይገርምም? አትሳቅ። አልቀለድኩም። እኔም አልቀለድኩም። በአምላክ የኔና ያንቺ ነገር የተሸከምኩት እኔ ነበርኩ። ድንገት ለቀቅ ባደረገው እንደ ቀልድ አንድ ወር ሆነ። በጣም ይገርማል እንጂ ብትወደኝማ አንድ ወር ሙሉ ዝም ስንባባል የሆነ ነገር ታደርግ ነበር። ምን እንዳደርግ ነበር የፈለግሽው?
ያለሽ? በፊት ስታደርግ እንደነበረው ነው። እስከ መቼ ነው ሹሩሩ እያልኩሽ እንድንቀጥል የምትፈልጊ? ምን ማለት ነው? እኔ ሹሩሩ በለኝ አላልኩህም። ማድረግ ያለብህን ነገር ግን አልነግርህም። እኔም ነገር ያስፈልገኝ ማድረግ ካለብኝ በላይ ለአንቺ ብዙ ነገር አድርጌ፣ አንቺ ግን ምንም የሚገባሽ አይደለሽም። ከዚህ በኋላ ይበቃል ሲል ይገባኛል፣ በደንብ ይገባኛል። ይሄ ሁሉ ቀን ያላንተ በጣም ከብዶኝ ነበረ። የሚያስቀኝ ሰው የለ፣ በየቀኑ የሚጨቃጨቀኝ ሰው የለ። ማንን ነበር በስልክ ስታወሪ ነበረው? እኔ እያለሁ ከሌላ ወንድ ጋር ታውሪ አላልኩሽም ነበር? እውነት በጣም ናፍቀኝ። ዳግመኛ እንድታቅፊኝ አልፈልግም። የኔንችን ማፍቀር የሚገባሽም ሴት አይደለሽ። ከዛሬ ነገ ትሻሻለሽ። አንድ ቀን ይገባሻል እያልኩ መድረሻውን የማላውቀውን ፈረስ ብቻዬን ስጋልብ ነበር የቆየ። አንቺ ግን ምንም አይገባሽም። ከሰጠሁሽ ብዙ ፍቅር ይልቅ የታየሽ ሳቅና ኩርፊያ ጨዋታ ነው። ጉሮሮሽ ውሃ ያለ እያለ ሲያስጨንቅሽ ሞቋል ብለሽ የደፋሽውና ከመሬት አፍሰሽ መጠጣት ያሰኝሻል። ግን የፈሰሰ ውሃ አይታፈስም። ፍቅሬን መረዳት ቢያቅትሽም በዚህ ልክ ነገር የማይገባሽ ሰው ትሆኛለሽ ብዬ ግን አልገመትም። ከዚህ በላይ አትሰባብኝ፣ ሂጂ። ወንድ ልጅ ቆረጠ ይላል። ወንድ አይደለም በቃ ስፖርት የምትሰራው ጅም ሳትጀምር ግን ለነገሩ ዘንድሮ ቫዝሊን ስገዛ ነው የሚያስጨንቀኝ። እና ደግሞ ሳልነግረን ታናሽ እህቴ ናት። አሁን በቅርቡ ከገጠር የመጣችው ተዋወቃት። ምን ደፋር ነው ሰው እያለ እንደዚህ ነገር ይደረጋል? ከዋይፍ ጋር ስንጣላ ብቸኛ መታረቂያ ቡንዬ ኤቢ እኔ ግን እንደምን ነው የምታይኝ? እንደ እህቴ ነው ታውቃለህ። እኔ እህት አለም እንዴ ምን ሆነሽ ነው? ዓለም ላይ ቆይ እኔ እናንተ ብቻ ብንቀር በቃ ሁሉም ሰው አልቆ ማግባት ደግሞ ያለ ነው ልጅ መውደድ ምናምን ያለ ነውና እንዴት ነው የምታረገው? የዓለም ሕዝብ ጠፍቶ እንዳለ እኔ እና አንቺ ብቻ መንቀር በየትኛው ስራችን በየትኛው ጽድቃችን ምን ሰርተን በቃ ተአምር ተፈጠረና በቃ እኔ እናንተ ብቻ ቀረን አለ። ይሄን ያለው መጠላት ላንገናኝ እንችላለን እኮ ሌላ ከተማ ልሆን እችላለሁ። ምናልባት አይደለ ምናልባት ከሆነ እኔ አሁን ለምሳሌ አሜሪካ ልሆን እችላለሁ። አንቺ እዚህ ልትሆኚ ምን ገናኝበት አጋጣሚ ነው። ፕላናችን አንድ ላይ አይደል እንዴ? የሆነ አሁን እኔ ከሄድኩኝ እንደዛ አብረን ልንሄድ እንችላለን ምናምን እያልክ አንዴ የምታወራው ላንለያይ እንችላለን እኮ ዓለም ላይ እኔ እና አንቺ ብቻ ብንቀር እኔ እና አንቺ ብቻ ቀረን እኮ ማለት ቴሌኮም ሰርቪሱም አይሰራም፣ ስልክም አይሰራም። ስለዚህ ተደዋውለን እንኳን መገናኘት አንችልም። አንድ ቦታ ብንሆን እኔ እና አንተ አንድ ቦታ ብቻ ብንሆን ማግባት አለበት ግዴታ ነው እንዴ? ምንድነው የምታረገው? ይሄን ያለው መጠላት ኦኬ ገባኝ። ላይክ ሙሉ የዓለም ሕዝብ ጠፍቶ እኔና አንቺ ብቻ ብንቀር ምን እናደርጋለን ነው? አዎ ድንገት የሆነ ቦታ እኮ የሆኑ ሰዎች ሊኖሩ ይችላሉ። በቃ ማፈላለግ ነው። ለሁለትማ እንዴት ይኖራል? አዊ ምን ያለው የሚጠላሽ? አዊ ምን አለ አገባሻለሁ ብትላት እንግዲህ ያው እንደሚታወቀው በእኔም በትላንትናው ቪዲዮ ላይ እንዳያችሁት ከነበረ አዶናይ አዲስ ቻሌንጅ ለሱራፌል ተካ የመኪና ቻሌንጅ እንዳስጀመረ ይታወቃል። ይህም በፖፑላር ኤሌክትሮኒክስን 1 ሚሊዮን ፎሎወር በሁለት ቀን ማድረስ ነበረ። እናም እንግዲህ ያው ዛሬ ቀኑን ሙሉ ማለት ይቻላል ብዙ በተለይ ከሰዓት ላይ ብዙ ቲክቶከሮች ላይቭ ገብተው የፖፑላር ኤሌክትሮኒክስን ፎሎ ሲያስደርጉ ነበር አካውንት። እናም እንግዲህ አዳዲስ ነገሮች ወጥቷል። አንዱ ቪዲዮ ከ2 ሰዓት ሲቀር አካባቢ ወደ 600 ወደ 700 ሺህ ፎሎወር አስደርሰውት ነበረ። እሱን የሚያሳይ አንድ ቪዲዮ አለችን፣ የላይቭ የተቆረጠች ቪዲዮ አለችን። እሷን ቪዲዮ
እንይና ሌላም አዲስ ቪዲዮ አለ እሱንም የምናይ ይሆናል አብረን ማለት ነው። አብራችሁን ሁኑ። እስቲ ነው ንገረን አዶናይ አንተ ንገረን ስንት ነው? እሺ አሁን እንግዲህ ወደ ስንት ነው ያለው? 615,000 ደርሰናል። እንደርሳለን ማርያም እስከ 2 ሰዓት ድረስ። አረ ጸዴ ነው በጣም ወላሂ። ከ12 ሰዓት ነው እቺ አይ ምን ረብ እና ዛሬ ያየሁት ነገር በቃ ማለት በጣም ነው የሚገርማችሁ። የመተባበር ምናምን አንድነታችንን በደንብ ነው ግልጥ አድርጎ ያሳየውና በቃ እነ ጃኒ እነ ፍራይዴ ናይንቲስ በቃ ማን ቀረ እነ ናሆም ፎንቴ ምናምን ሁሉም ነበሩ ሲረባረቡ ነበር ሲሉ ነበር። ሁሉም ላይ ገብተው ፎሎ ሲያስደርጉ ነበር። የራሳቸውን ፋሚሊ እነ ፖፑላር ኤሌክትሮኒክስን ፎሎ ሲያስደርጉ ነበር። እስካሁን እንግዲህ ወደ 750,000 በላይ ፎሎ ይደርሳል ብዬ አስባለሁ። እንዳሉ መረጃዎችም እንደዛ ነው የሚያሳዩት። ሲቀጥል ደግሞ አንድ አዲስ ቪዲዮ ፖፑላር ኤሌክትሮኒክስ ፖስት ያደርጓል ማለት ነው። እሱን ቪዲዮ እስቲ ደግሞ ከልብ እናመሰግናለን። ያው ባለፈው አዶኒ ያቀረበልን ቻሌንጅ እንደተቀበለን ይታወሳል። ሆኖም እስካሁን የታሰበው ፎሎወር ላይ መድረስ አልቻለም። ቢሆንም ለእኛ ያሳያችሁት ፍቅርና አክብሮት ትልቅ እንደሆነ አሳይታችኋል። ለዚህም ፖፑላር ኤሌክትሮኒክስ ከልብ ያመሰግናቸዋል። ስለዚህም እኛም ቻሌንጁ እንዲፈጸም ስለምንፈልግ እንዲሁም ብርታታችሁን ስላየ ቻሌንጁን ለ3 ቀን አራዝመነዋል። እናመሰግናለን። የሚለው እንግዲህ እንዳያችሁት ፖፑላር ኤሌክትሮኒክስ የህዝቡን ፍቅርና የህዝቡን መተባበር አስመልክቶ በማየቱ ይህን ደስ በማለቱ ወደ ቀን ማራዘሙን የሚያሳይ ቪዲዮ ፖስት አድርጓል ማለት ነው። እንግዲህ ያው ይሄ ማለት ነገና ከነገ ወዲያ ይሄ ማለት ነገ ላይ ተሳክቶ በቅርቡ ሱራፌል ተካ መኪናውን ሲረከብ የምናይ ይሆናል ማለት ነው። ለዛ ያብቃን እያልን ለዛሬ የነበሩን ቪዲዮዎች እነዚህ ይመስላሉ። ላይክ እና ሰብስክራይብ ማድረጉን አይርሱ እያልኩኝ እኔ እዚህ ጋር ጨርሳለሁ። ፒስ አውት